መቀመጥ የምፈልገው ብቻዬን ነው። በቃ ማለት እኔ ኮንታክት የማደርገው ከስልኬ ጋርና ከስልኬ ጋር ብቻ ነው። ሲደብረኝም ስደሰትም ሳዝንም ምንም ነገር ሳደርግ ኢቭን ለእናቴ እንኳን ምንም ነገር አላትም ስለ በቃ ምንም ነገር ብቻኛ ሆኜ ሳደርግ ነው የሚያስደስተኝና አለቅም የማደርገው ነገር ባለቤቴን በጣም ያስከፋው ነው። የሆነ ሰዓት ማለት ገና አመት አልሞላንም ግን እንደውም በቃ ተነስቼ ምንም ሳያደርገኝ እንደውም እንለያይ ስፈልግ ደግሞ በቃ ካንተ ጋር መሆን አልፈልግም ታስጠላኛለህ ምናምን ብቻ ነው ያለቅም። ለምን እንደዛ እንደማደርግ እኔ ማርያምን አይገባኝም። ማለት ከዚህ በፊት ከቤተሰቦቼ ጋር ነበር እንደዚህ ማለት ወንድሞቼና እናቴን በጣም ነበር በቃ ውስጤ ጥላቻ እነሱ ላይ ነበረኝና አላቅም ሊቀ መላክ ረድቶኝ ገዳም ሄጄ ደብረ ሊባኖስ ገዳም ሄጄ ነው እነሱ ላይ ያለኝ ነገር ሁሉ እንትን ያለው ማለት ነው። ወንድሜ ላይ ቢላስ ከማንሳት ድረስ በቃ የሆነ ሰዓት ተነስቼ አይኑን ማየት ሁላ አለመፈለግ በቃ ብቻ እኔ አላቅም በጣም ጥላቻ ነበረኝ እነሱ ላይ ምንም አላደረጉኝም ምናምንና ማለት እነሱ ላይ እንደዛ ያደረኩት በአባቴ ምክንያት ነው። እናቴ በልጅነቴ በ3 አመቴ ምናምን ነበር አረብ ሀገር ሄደችውና በቃ እሱ አባቴ የሚነግረኝ ነበረው አንቺን ስለምጠላሽ ወንድምሽን ለሀያቱ ሰጥተው አንቺን ደግሞ ጥላሽ ዝም ብላ ነው ጥላሽ ሄደችው እያለ በቃ ማለት እስከ 13 አመቴ ድረስ ያን ነገር እየነገረኝ ነበርና እንደዛም ሆኖ እሱ ለኔ ጥሩ ሰው አልነበረም። ያደርግብኝ ነገር ምናምን በጣም መጥፎ ነገሮች ነበር የሚያደርግብኝ እና ማለት አሁን ላይ ባለቤቴ ላይ የማደርገው ነገር የእሱን ጥላቻ እየተወጣሁበት ይመስለኛልና ያን ነገር መርሳት ፈልጋለሁ። ማለት አባቴ የሆነ አባት የሚባለው ቃል ባይኖረውላ ደስ ይለኛል። ለሱ ይህን መስጠት አልፈልግም በእርግጥ ምክንያቱም ሁሉ ህይወቴ ብዙ ነገር ይነቀማኝ አሁን ላይ ደስተኛ ህይወት እንዳልኖር ብቸኝነቴን እንድመርጥ ያደረገኝ እሱ ነውና አለቅም አንዳንዴ ተነስቼ በቃ ባለቤትም ከምጎዳው ባላጠፋው ነገር እንትን ከማበሳቸው ጥዬ ብጠፋው ደስ ይለኝ ነበረ እና እኔ ምን ማድረግ እንዳለብኝ አላቅም። አሁን ላይ በጣም ግራ ገብቶኛል። እንደውም በዚህ ሳምንት የምር በቃ ራሴን ለማጥፋት ወስኜ ምናምን ከእሱ ጋር ልንለያይ ምናምን ነበረ ግን ደግሞ በቃ መለስ የሆነ መዝሙር ስሰማ ምናምን ቤተክርስቲያን ስሄድ ደግሞ ወደ ራሴ መለስና በቃ ይቅርታ ጠይቀዋለሁ። እሱም ጥሩ ስለሆነ ይሄን ያለ ጫና ይፈጥርብኝም እና እስቲ አላቅም ምን የምትለኝ ነገር ካለ ምናልባት ሜሪ ከዚህ በፊት የደረሰብሽን ነገር ለመናገር ፈቃደኛ ነሽ? ምናልባት ፈቃደኛ ነሽ? እስቲ ንገሪኝ። መጠየቅሽ የሆነ ያንቺን ህመም ከእንደገና ለመቀስቀስ ሳይሆን አለ አይደለ ሁልጊዜ የሆነ ለችግሮቻችን መፍትሄ ስንፈልግ የሆነ ችግራችን በደንብ ሊታወቅ ይገባልና ባንቺም ቁስል ላይ እንጨት ሰዳጆች እንዳንሆንኛ ምንድን ነበር የገጠመሽ መጥፎ ነገር በፋሚሊ ዙሪያ አባት ብለሽ ከምትጠሪውም ሰው ምን አይነት ነገሮች ነበር የገጠመሽ? እኔ አባቴ የሚያኖረኝ የነበረው እህቱ ጋር ነበር ማለት አክስቴ ጋር ማለት ነው። እና አክስቴ ማለት መጥፎ ሰውም አይደለችም ግን ከልጆቿ በጣም ተለየኝ ነበር። ምግብ ስንበላ ምናምን ለብቻ ነበር የምትሰጠኝ ምናምን ማለት ነው። እና እሱን አልፌ ከዛ የሆነ ሰዓት ላይ አባቴ ደብረ ማርቆስ እህት አለችው ሌላ ከዛ እሷ ጋር ይዞኝ ሄደ። እሷ ጋር ሊያኖረኝ ማለት ነው። እና በዛ ማለት ትምህርቴንም ያቆርጥ አንድ ቀን ትምህርቴን በስርዓት ተምሬ አላውቅም ምን 12 እስክጨርስና ደብረ ማርቆስ ይዞኝ ሄደ። ከዛ እዛ እሷ ጋር እየኖርኩኝ በሰላም እሷ በጣም ጥሩ ሰው ነበረችና ይዞኝ ወጣ። በድንገት ቤት ተከራይተን እንኖራለን እሺ ብዬ ተከራየን። ከዛ በጣም በቃ ያሰቃየኛል ምናምን አንቺ ከሌላው እንትጋቶኝም እኔ እንደ አባትሽም እንደ ባልሽ እኔ ብቻ ነኝ ካንቺ ጋር መሆን የምችለው ኢቭን ሱቅ ከፍቶ ነበርና ወንድ ልጅ መጥቶ ሱቅ ከገዛ ቤት ውስጥ ቅጥቅጥ ነበር የሚያደርገኝ ማለት ነው። እና በቃ ለማንም ምንም መናገር አልችልም ማለት ችግሮቼን መናገር ስላለመድኩኝ ምንም ነገር ሲሆንብኝ እንደዚህ ያደረገኝ ምናምን ብዬ ማውራት አልችልም። እና በቃ ጸጥ ነው የምለው። ሲመታኝም ምንም ሲያደርግ የፈለገውን ሲያደርግ ኢቭን እኔ ቤት ውስጥ ሆኜ እኔ ወንበር ላይ ተኝቼ እሱ ሌላ ሴት ይዞ የሚመጣና ቤት ውስጥ
የፈለጉትን ነገር ያደርግ ነበርና እኔ እንቅልፍ እንደወሰነኝ ሆኜ ባላየ ነበር የምተኛው ማለት ነው። የሁሉም የሚሆነው 12 ዓመት 13 ዓመት ነበርኩኝ ያኔ ማለት ነው። ከዛ እዚህ የእናቴ ሁለተኛ ባሏል አለ ማለት እሱ ጥሩ ስለነበር ለሱ ደውዬ ደብረ ማርቆስ ነው ያለሁት እና ዘላለም በቃ ሲጨንቀኝ ማለት ነው እንደዚህ እንትን ሊለኝ ስለሆነ መጥፎ ነገር ላይ እያደረገብኝ ስለሆነ በቃ ልምጣ ወይ ደግሞ የምመጣበት ብር ላኩልኝ ምናምን ነገር ስለው እሱም ለሰዓቱ ችግር ላይ ነበር መሰለኝ። አሁን ላይ የኔም ችግር ውስጥ ነኝና ለእናትሽ ደውይላት ምናምን ነገር አለኝ። ከዛ ያለኝ አማራጭ ምንድነው በቃ ከእናቴ ጋር ላስታርቃችሁ ብዬ አባቴን የሆነ አስማምቼ እንትን ማለት ነበር ማለት ነው። ወደ አዲስ አበባ እንድንመለስ ማድረግ ነበረ። ከዛ እሺ ብሎኝ እኔ ማለት እኔ ቅዱስ ገብርኤል ስሙን ጠርቼ አንድ ቀን ማፈር ያላቅምና ለምኜው ነበር ያኔ ራሱ። ከዛ ብቻ ከዚህ ነገር አውጣኝ ብዬው ነበርና ምክንያቱም ስጠይቀው ግን አይ እኔ ጠንቋይ ቤት ሄጄ ብር የምታገኘው ከልጅ ጋር ነው ስተኛ ነው ስለተባልኩኝ ለዛ ነው እንደዚህ ማደርገው እንጂ ከኔ ውጭ ከማንም ጋር አትሆኝም ይለኝ ነበር ማለት ነው። እና በቃ ምንም አላልኩም። የሆነ እኔ አላውቅም እኔ እንዴት እንደማስረዳ ማለት ቀላል ሊመስል ይችላል ለሰዎች፣ ግን የሆነ ከልጅ ጋር የማይደረግ ነገር ነበር እንትን የሚለኝ ምናምን የሚያስጠላ ነገር ማለት ነው። ከዛ እኔም ጸጥ ነው የምለው ማለት አንደኛ ልጅ ነው ጀመረ ይሄን ያለ የማውቀው ነገር አልነበረም። እና በቃ እናቴን የምጠላት ስለነበር ለእሷ ምንም አልላትም። ቢያንስ እሷ ጥላኝ ስለሄደች እሱ ማለት አልጣለኝም ይዞኛል። ስለዚህ ከሷ እሱ ይሻለኛል ብዬ ነበር ዝም ሁሉንም ነገር ጸጥ ብዬ የምችለው ማን አንድ ቀን ይለወጣል የሆነ እንደ ልጅ ይኛል ብዬ ዝም ነበር። ከዛ አንድ ቀን በግልጽ እናቴ ይዛኝ ጠፋች ማለት ነው። አዲስ አበባ ከመጣን በኋላ ሆለ ተመልሰው ሲወስደኝ እናቴን ሀያትሽን ላሳይሽ ብላኝ በዛው ይዛበት ጠፋች። ወደ ቃሊቲ ነበር ይዘኝ ሄዳችሁ ማለት ነው። እና ለምንድን ነው የምትጠይኝ ምናምን ነገር ብዬ ጠየኳት። በቃ አንድ ቀን ማለት ስታናግረኝ እንትን አላትም ምግብ ሰርታ ትሰጠኛል ብላም ነበር። እና ጠየኳት ለምንድን ነው ጥለሽኝ ሄድሽው ወንድሜ ለሀያቱ ዘጠሽ እኔ ለምንድን ነው መንገድ ላይ ጥለሽኝ ብቻዬን ጥለሽኝ ሄድሽ ስላት አባትሽ በጣም ኃይለኛ ሰው ነው እኔን ሊገለኝ ሁላ ብሏል እና አንቺን ይዞ የጠፋው ራሱ ነው። ወንድምሽን እዛው ለእህቱ ስጪው፣ ልጅቷን ግን ምራትን ግን እኔ ጋር ነው የምትሆነው ብሎኝ እሱ ነው ሊገለኝ ሲል ነው ተነስቼ አረብ ሀገር ሄድኩት እንጂ እኔ አንቺን ጥላቻ አይደለም ምናምን ብላ ሁሉንም ነገር ነገረችኝ። ግን እንደዛ ሆኖ ውስጤ ብዙም አላመናትም። ምክንያቱም እኔ 13 ዓመት ሙሉ ስሟን ራስ ያወቅኩት 13 ዓመቴ ላይ ነው። ደውላ እኔ ምንሽ ነኝ እኔን ፍሬው ትባላለሁ ምናምን ስትለኝ ነው ያወቅኩት ማለት ነው። እና በቃ እኔ አላቅም አሁን ላይ የሚፈጠርብኝ ስሜት ያኔ እሱ ያደረገው ነገር ነው። ይሁን ሰዓት እንደውም በቃ ስራዬም ወንዶችን መበቀል እነሱን የሆነ የማይሆን ነገር ውስጥ እየከተትኩ ትቻቸው መሄድ ምናምን ነበር። ግን እግዚአብሔር ይመስገን ደብረ ሊባኖስ ሄጄ 4 ወር 6 ወር ምናምን ከቆየ በኋላ የሆነ ወደ ራሴ ተመልሼ ነበር እና ከሌላ ሰው ያለኝ ነገር በጣም ሰላም ነው እውነት እግዚአብሔር ይመስገን። አሁን ከባለቤቴ ጋር ያለው ነገር ነው እኔ ግራ እያገባኝ ያለው። አንዳንዴ የሆነ አለቅማ ብሬ ሆኜ እሱን አባቴን ይመስለኝና የሆነ በቃ ተነስካ አጠገቤ ምናምን በጣም ነው ማንቋሸሸው ምናምንና ካለፈው በኋላ በጣም ነው የሚሰማኝ። ብቻዬን ነው የራሱ በጣም ነው የማለቅሰው። እኔ ማለት በቃ አሁን ላይ ያለኝ አማራጭ ወይ ትቼ ብቻዬን ማለት በቃ ብቻዬን መሆን ስለሚያስደስተኝ ሁሉንም ነገር ትቼ ብቻዬን መኖር ነው። ስለ ጸበልም ሄጃለሁ፣ ብዙ ቦታ ሄጃለሁ፣ ግን ያ ስሜት ከውስጤ ሊወጣ አልቻለም። ምን እንደሆነ እኔ አላውቅም። ሜሪ አይዞሽ አታልቅሺ። ስላወኩሽ በጣም ደስ ብሎኛል። ስላገኘሁሽ እጅግ በጣም ደስ ብሎኛል። መጨረሻ መጠየቅ የምፈልገው አንድ ጥያቄ ምንድን ነው፣ አባትሽ በሩካቤ ስጋ ካንቺ ተገናኝቶ ያውቃል? እንደዛ እኔ ማለት መንካት አልነካኝም፣ ግን ይሄ እንዴት ልበለ ለዛ ቅርብ የሆነ ነገር ግን በአንቺ ላይ ይፈጽሙ ነው። አዎ
በቃ ማለት እንዴት ነው ከፍቅረኛ ጋር የምታደርጋቸውን ነገሮች የመነካከት ምናምን የሚባሉት ነገሮች አሉ አይደል? እንደዛ ያደርግ ነበር እና አሁን ላይ በጣም ፈሪ ነኝ እኔ ማርያምን ኢቭን ማነው ንስሐ መግባት እየፈለኩኝ እኔ ከራሴን ካወቅኩ 19 ዓመት በኋላ ከአንድም 4 ንስሐ አባት ይዣለሁ። ማለት በቃ ሌላ ነገር የሚያደርጉብኝ ነው የሚመስለኝ። የሆነ ማለት ቀርቤ ችግሬን እንኳን መናገር አልችልም። አሁን ለመጨረሻ ጊዜ ንስሐ የገባሁት 2016 ነበርና በቃ ከዛ በኋላ ንስሐ አባት ከራኳቸው በኋላ ጭራሽ እኔ ቤተክርስቲያን ራሱ ሄጄ እንደዚህ ቄሱን ላልሳለምም ነበረ። ብቻ እንጃ ወንድ ልጅ የተባለ ቦታ በተለይ ትላልቅ ሰዎች ማለት ነው እንደውም ወጣት ይሻለኛል ማለት ምን ይሄ ቄስ ምናምን አባት ነን ምናምን የሚባሉ ሰዎች ጋር መሄድ አልፈልግም። ማለት እንደሚሆነ ጊዜ ገብርኤል ቤተክርስቲያን ከእናቴ ጋር እና ከወንድሜ ጋር ተጣልቼ በቃ እነሱም ሲመራቸው ቤት አትመጪ ምናምን ብለውኝ እስከሆነ ሰዓት ብቻዬን ነበር የምኖረው። አንዴ ጓደኞቼ ቤት ኪራይ እየከፈሉልኝ ቤተክርስቲያን እያደርኩ ምናምን እና አስኮ ቅዱስ ገብርኤል ቤተክርስቲያን እኔ ምንም ሰውን ቅዱስ ገብርኤል ነበር የምጠራው እና እዛ ቤተክርስቲያን ነበር የማድረው። ከዛ ዘበኛው ነይ ማደሪያ ሰጥሻለሁ እዚህ ምንጣፍ ላይ ከምትተኝ ብሎ እሱም እኔን ለመድፈር ተታገለ። ዩኒክስ ደብረ ሊባኖስ ሀብትዬ ገዳምም ሄጄ የሆነ አባት እንዲህ ሊያደርጉ ሞከሩ። እኔ እሺ በማንም ነው የሆነ አባት ይሆኑኛል ብዬ የቀረብኳቸው ሰዎች ሁሉ እኔን እንደሌላ ነገር ነው የሚያስቡኝ። እኔ ማለት ይሄን ያህል እንደ ሴት ሆኜ ምናምን እኮ አይደለም፣ በጣም ፈሪ ነኝ። እንደውም ለእንደዚህ የሚጋብዝ ነገር እንኳን የማደርግ ሴት አይደለሁም። ማንም ያውቃል። ያውም ቤተክርስቲያን ሄጄ ግን አላውቅም እኔ ወይ ከራሴ ችግር ሊሆን ይችላል። ግን በቃ ከነሱ በኋላ እኔ ቄስም ጋር መሄድ አልፈልግም። በቃ አሁን ማለት ከባለቤቴ ጋር ብንቆርብ ደስ ይለኝ ነበር። ግን እኔ ቄስ ጋር ሄጄ ንስሐ መግባት ምናምን በጣም ነው የምፈራው። ማለት እነሱ ሌላ ነገር የሚያስቡብኝ እየመሰለኝ አሁን ላይ በቃ ቤተክርስቲያን በሄድ እንኳን ተሳልሜ ጸሎቴን አድርጌ ነው መምጣት የምፈልገው። ሚሪ አይዞሽ አታልቅሽ። እሺ አንዳንድ ከመጀመሪያ ጀምሮ አንዳንድ ነገሮችን ለማስተካከል እንሞክር። በመጀመሪያ ደረጃ ክርስቲያኖች ከዚህ በፊት ስለ ይቅርታ ሳስተምር ቤተክርስቲያናችን ሰዎች ላይ ቂም እንዳንይዝ ይቅርታ እንድናረግ እናም የይቅርታን ህይወት እንድንልምድ ታስተምረናለች። ነገር ግን ሞኝ እንድንሆን ግን አታስተምረንም ብዬ የተናገርኩት ከዚህ አንጻር ነው። በመጀመሪያ ደረጃ በእንደዚህ አይነት ህይወት ላይ ያላችሁ በገዛ በጣም ከባድ ነው። በጣም በእንደዚህ አይነት በቃ በጣም ደስ በማይል ሁኔታ ፈተና እየደረሰባችሁ ብዙ እህቶቻችን ትኖራላችሁና እንዲህ አይነት ሰው አባት ሊባል አይችልም። በመጀመሪያ የአባትነት ክብሩ የለው። አባት ማለት የአባትነት ጸጋ ያለው የአባትነት ሞገስ ያለው ልጁን ከሚደርስባት ፈተና ጠብቆ ከልሎ የሚያኖር እርሱ ሳይጠግብ እርሱ ሳይበላ ልጆቹን የሚያበላ የሚያጠጣ የሚያጠግብ አባት የአባትነት ጸጋ ነው። አባት ማለት ልጆቹን የሚገጣ የሚገስጽ እንጂ በልጆቹ ላይ ጾታዊ ትንኮሳ የሚያደርስ ሰው ይሄ ማድረግ አይገባም። ባጭሩ በቤተ ክርስቲያናችን ውስጥ ለምሳሌ በድቁና ማዕረግ ሲያገለግል የነበረ አንድ ሰው ለምሳሌ ትዝታው ሳሙኤል በድቁና ማዕረግ ቤተክርስቲያን ውስጥ ያገለግል ነበረ። በኑፋቄ ትምህርት ከወደቀ በኋላ ዲያቆን ብለን አንጠራው። ለምን? ለዛ አገልግሎት ብቁ አይደለም። አንድ ሁለተኛም ደግሞ በዛ አገልግሎት ላይ ስለማይገኝ። በተመሳሳይ በአባትነት ጸጋ በአባትነት ሞገስ ላይ ሆኖ የነበረ ሰው የአባትነት መስመሩን ካለፈ ይሄ ሰው በፍጹም አባት ሊሆን አይችልም። የትኛው በነገራችን ላይ በዚህ አጋጣሚ በየትኛውም አይነት ሁኔታ ላይ ሆናችሁ አንዳንድ ካህናትም ጭምር ምናልባት አንዳንድ ጊዜ የነሱ በጣም በሚገርም ሁኔታ አንዳንዶቹ መልካም ከማሰብ
በቤተሰብ መሃል እርቅ ይመጣ ዘንድ እንደው መቀራረብ ይመጣ ዘንድ አንዳንድ ጊዜ በቻሉት አቅም መተወርቅ ለመፈጸም ይሞክራሉ። አንዳንድ ደግሞ ሆዳደር የሆኑ ሰዎች አሉ። ሁሉም በነገራችን ላይ አንድ አይነት አይደለም ሁሉም በዚህ አጋጣሚና ሆዳደር የሆኑ ደግሞ ሌሎችም ደግሞ ይኖራሉ። ዘመድ አዝማሮችም ጭምር እንዴ አረ ከቤተሰባችሁ መታረቅ አለባችሁ ምናምን እንዳትሰሙ። በእንደዚህ አይነት ጉዳይ የሚያስጨንቃችሁን የሃይማኖት አባትም ቢሆን ዘመድ አዝማድም ቢሆን በፍጹም እንዳትሰሙ። ለዚህ እኔ ሙሉ ኃላፊነቱን ወስዳለሁ። የሚያስጠይቀኝም ከሆነ እኔ ልጠይቅበት። በፍጹም እንዳትሰሙ። በቃ ይሄ አይምሮን የሳተ ሰው ነው። በቃ ባጭሩ አንድ ሰው እንዴ በሊቀ መላኩ በቅዱስ ሚካኤል አባት ሆኖ ኦኬ ከሚስቱ ማህፀን አንዲት ልጅ ተገኝታ ያቺን ሴት በስጋ ፍትወት መመልከት ይሄ ፍጹም ሰዋዊ የሆነ ነገር አይደለም። ሰዋዊ ነገር አይደለም። ባጭሩ ይሄ ፍጹም ሰይጣናዊ ነው እና እንዲህ አይነቱን ሰው በህይወታችሁ ከእንደገና ይቅርታ አድርጉለትና ከእንደገና አቅርቡትና ኑሩ። ማንንም እንዳሰሙ ኦኬ ቅሬታ ቅራኔ ለፈጠረባችሁ ነገር ብቻ ሰዎችን ይቅር በሉ፣ እናንተም ይቅር በሏቸው። ከዛ ውጭ ግን እንዲህ አይነት እብድ የሆኑ ሰዎችን ግን በህይወታችሁ ከእንደገና መልሳችሁ አስገቡ ብሎ የሚያስገድዳችሁ አንድም የመጽሐፍ ቅዱስ ክፍል የለም። አንድም በቃ እንዲህ አይነት ጉዳይ ኃጢአት ነው። እንደውም መጽሐፍ ቅዱስ ከኃጢአት ሽሹ ነው የሚለው እና በጣም ከባድ ፈተና ነው። በዚህ አጋጣሚ በእንደዚህ አይነት ህይወት ላይ ያላችሁ እህቶች እግዚአብሔር አምላክ ያበርታችሁ። በይበልጥ ደግሞ የህግ አካላት ካላችሁ በዚህም ሰዓት አሁን ላይ እንዲህ አይነት ትንኮሳ የሚደርስባቸው ብዙ እህቶች አሉ በተለያዩ ከተሞች ላይ እና በተለያዩ የህግ አካላት ስትል ማለት ነው። ፖሊስ ጣቢያ ሄጄ ነበረ የሆነ ሰዓት ላይ 17 ዓመቴ ምናምን እያለ እና ቡራዩ ፖሊስ ጣቢያ ነበር እንደውም የሄድኩት። እናቴ ሌላ ወንድ ማለት ምንም አይደለምና ሲመጣ ቅር አለኝና ከቤት ወጣሁኝ። ከዛ ከሰስኳት ምንድነው ምናምን ሲለኝ በቃ እንደዚህ አይነት ማለት እኛ ቤት ወንድ እንዲመጣ አልፈልግም ምናምን ብዬ ስናገር ለምን አሉኝ። እኔ በገዛ አባቴ ደፈር ሰቀይ ነበርኩኝ ሰው ነኝ እና በሌላ ወንድ ደግሞ ህይወቴ እንዲበላሽ አልፈልግም ስላቸው መደፈር ብርቅሽ ነው እንዴ? ስንት ሴት ተደፍሮ ነው የሚኖረው ነው ያሉኝ። የህግ አካላት እንኳን መሄድ ያቆምኩት ከዛ ጊዜ በኋላ አንተ ህግን ማለት ነፃነቴን ያስከብርልኛል የሆነ ፍትህ ይሰጠኛል ያልከው ሰው እንዴት ነው መደፈር ብርቅሽ ነው እንዴ ሲልክ ምን ይሰማካል? እስቲ እኔ ማለት ብዙ ነገር ሞክሬያለሁ። በስመ አብ ወወልድ በቃ ማለት ችግሬን ዞረው ለሰው ሲያወሩ የሰማሁት ማታ እንደዛ እያለቀስኩ ነገር ላይ ጠዋት ላይ ሰፈር ውስጥ ስሄድ እንዴ አንቺ ምን ሆነሽ ነው አባቴ ሊደፍረኝ ነበር ምናምን እያልሽ የምታወሪው ስባል ነው የኖርኩት። እንገባክ እኔ ማርያምን ከአላቅም ከ6-7 ዓመት በኋላ ነው ዛሬ ለአንተ ይሄን ነገር መናገር የፈለኩት። እሱን መናገር የፈለኩት በቃ እኔ ማለት ባለቤቴ ጥሩ ሰው ስለሆነ እሱን መግባት ስለማልፈልግ ነው እንጂ እኔ ከዚህ በኋላ ፍትህ አገኛለሁ ምናምን ብዬ አይደለም። ለእንደዚህ ምንድነው ጉዳዩ ወቅታዊ በሆነበት ወቅት ነው ፍትህ ሊያገኝ የሚችለው። ከህግ አንጻር ደግሞ ምን አለ መሰላችሁ ተወዳጆች፣ በደንብ አድርጋችሁ አዳምጡ። በዚህ አጋጣሚ ፖሊስ ጣቢያ ቀርባችሁ ፖሊስ ጣቢያ ሄዳችሁ ክስ ስትመሰርቱ በጸጥታ ማስከበር ላይ ያሉ ፖሊሶች፣ መርማሪ ፖሊስ ሊሆን ይችላል፣ በየትኛውም አይነት ስራ ላይ የተሰማራ ፖሊስ እናንተ የምታቀርቡት አቤቱታ ላይ ለማለገጥና ለመቀለድ ቢሞክር ሁለት ኦፕሽኖችን መጠቀም ይቻላል። አንዳንድ ጊዜ ብዙዎቻችን ስለማናቅ ነው እንዲሁ ተስፋ ቆርጠን የምንመለሰው። ሁለት ኦፕሽኖችን መጠቀም ይቻላል። አንደኛ በወንጀል ምርመራ ክፍል ላይ ለሚሰማሩ አቃቢ ህግ ለሆኑ አካላት ጉዳዩን መንገርና ማማከር ይቻላል። ክስ ለመመስረት መጥቼ ነበር እንደዚህ አይነት ቦታ እና እንዲህ አይነት የጸጥታ አባል የሆኑ ሰዎች በእኔ ችግር ላይ እኔ በማቀርበው አቤቱታ ላይ ሲያለግጡብኝ ነበር ብሎ እነዛ ሰዎች ላይ ኢቭን ክስ መመስረት ይቻላል። ኢቲክሱ አይደለም፣ የጸጥታ ማስከበር ራሱ ኢቲክስ አይደለም ይሄ። ሁለተኛ ደግሞ ሌላው ተወዳጆች፣ ለምሳሌ የምታመለክቱት ባላችሁበት መንደር ያለ ፖሊስ ጣቢያ ከሆነ
ከፍ ባለ ቦታ በክፍለ ከተማ ፖሊስ ጣቢያ ያዛ የሚሰሩትን የጸጥታ አካላት በራሱ መክሰስ ትችላላችሁ። እነዛ ሰዎች ለመልሳችሁ እያንዳንዱ የጸጥታ አካል በነገራችን ላይ ትንሽኛ ሀገር ብዙ ሰው ስለ ህግ ስለማያውቅ ነው። እያንዳንዱ የጸጥታ አካል ስርዓት ባለው መልኩ እናንተን በጣም ፖላይት በሆነ መልኩ ወንበር ላይ ያስቀምጡ ጉዳያችሁን የመስማት የመመርመር ኃላፊነት አለበት እና በዚህ አጋጣሚ ሴቶች ስፔሻሊ እንዲህ አይነት ጥቃት ሲደርስባችሁ ሄዳችሁ ቀጥታ ዝም ብሎ ፖሊስ ጣቢያ መግባት ሳይሆን ሴቶችና ህፃናት ተኮራለ በእያንዳንዱ ፖሊስ ጣቢያ ሴቶችና ህፃናት እና በቻላችሁ ታቅም ሴቶችና ህፃናት ቢሮ የት እንደሆነ ጠይቃችሁ ነው ክስ መመስረት ያለባችሁ። ምንም አይነት በእንዲህ አይነት ጉዳይ በነገራችን ላይ አንድና ሁለት የሚባል ምንም አይነት እንትን የለውም። ቀርባችሁ ሴቶችና ህፃናት የደረሰባችሁን ጥቃት ነገራችሁ ጉዳዩ በህግ እንዲያዝ ማድረግ ትችላላችሁ። ምንም እንዲህ አይነት ቀልድ የለም። ከዛ ውጪ ደግሞ ጠበቆች ሊያግዟችሁ ይችላሉ። ቀደም እንዳልኳችሁ አንድ የፖሊስ መርማሪ እስክሪብቶ ይዞ አጀንዳ ይዞ የሚቀመጠው የእናንተን ክስ እና ጉዳያችሁን መዝግቦ ለመያዝ እና ጉዳያችሁ ወደ ፍርድ ቤት መሄድ ከሆነ ወደ ፍርድ ቤት ለማስኬድ ነው ፋይሎችን ሰብስቦ ያው በዛ ቢሮ ላይ በኃላፊነት ስራ የሚቀመጠው። እናንተ በእናንተ ጉዳይ ላይ ጭራሽ በእናንተ ቁስል ላይ ለማልገጥ ከሞከረ በኢቲክስ ነው ብላችሁ እሱ ራሱ ባለበት ሙያ ላይ ባለበት የሥራ ኃላፊነት ላይ በተገቢ መልኩ እናንተን ባለማስተናገዱ በኃላፊነት ይጠየቃል። እንዲህ አይነት ነገር ሆኖ ስለሚያውቁ ነው ነገራችሁ እና ብዙ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ፖሊስ ጣቢያ ሄዳችሁ ክሳችሁ ስትመሰርቱ በጣም ሴንሲቲቭ ነው ጉዳዩ። ይሄ ዝም ብሎ ዕቃ መጥፋት አይደለም፣ የመኪናችሁ ስፖኪዮ መሰረቅ አይደለም። ገባችሁ? እናንተ ላይ ነው ጥቃት እየደረሰ ያለው እህቶች። እናንተ ላይ ደግሞ ጥቃት ደርሶ እንዲሁ ተደባብሶ የሚቀመጥ ነገር አለ። በጣም ሴንሲቲቭ ነው ጉዳዩ። ሄዳችሁ ሴቶችና ህፃናት የሚያዳምጣችሁ ካለ ሴቶችና ህፃናት ቀርባችሁ መናገር፣ ካልሆነ ግን ክስ መመስረት ትችላላችሁ በየትኛው ፖሊስ ጣቢያ ላይ። ጉዳዩን ፖሊሱ መርምሮ አጣርቶ ክስ መመስረት የሚችልበት ነገር ከሆነ ለእናንተ ያሳውቃችኋል። ጉዳያችሁን ግን በአጠቃላይ ለህግ አካላት ለጸጥታ አካላት ሄዳችሁ ቀርባችሁ የመናገር መብት አላችሁ። በዚህ ጉዳይ ላይ ሊያውም እናንተ ላይ ጾታዊ ጥቃት ደርሶባችሁ ሊያውም ከወላጅ አባት ጂሰስ አባት ተብሎ መጠራት የለበትም በነገራችን ላይ እንደዚህ አይነት ሰውና ከእንደዚህ አይነት ሰው ጾታዊ ጥቃት ደርሶባችሁ ሄዳችሁ ስታመለክቱ ሊያለግጥ ሊቀልድ የሞከረ ሰው በራሱ እሱ ራሱ ዘብጥዬ ይወርዳል። ባጭሩ ይሄ የሚቀለድበት ጉዳይ አይደለም። የዛን ፖሊስ ስሙ ብቻ ነው መያዝ ያለባችሁ። መርማሪ እገሌ የሚባል ክስ ለመመስረት ስመጣ በእኔ ላይ እንዲህ ብሎ ቀልዶብኛል፣ እንዲህ ብሎ ጭራሽ አቤቱቴን እንዳላቀርብ አድርጓል ብላችሁ ከላይ ላሉ የክፍለ ከተማ ፖሊስ አመራሮችና እዛው ደግሞ ላሉ የሴቶችና ህፃናት ተኮር ላይ ለሚሰሩ ፕላስ ደግሞ ለአቃቢ ህግም ጭምር ተናገራችሁ ጉዳዩን እሱም ላይ ነገሮች እንዲጣሩ ፎከስ እንዲደረጉ ማድረግ ትችላላችሁ። ብዙ ጊዜ ነገሮችን ካለማወቅ ነው። ኤኒዌይስ እኔ አሁን ወደ ህጉ ብዙ አልገባ። ብቻ እንዲህ አይነት ጉዳይ ላይ ያላችሁ እህቶች ክስ ከመመስረት ወደኋላ እንዳትሉ። በተጨማሪ በዚህ አጋጣሚ የግድ ኦርቶዶክስ መሆን አይጠበቅባችሁም። በነገራችን መልካም ነገርን ለማድረግ ፕሮቴስታንትም ጭምር የሆናችሁ የህግ አካላት ጠበቃ የሆናችሁ አቃቢ ህግ የሆናችሁ በስመ አብ በጣም የምትሰሩ እህቶች ወንድሞች ካላችሁ እባካችሁ እንዲህ አይነቱ ነገር የግድ የእናንተን በር ማንኳኳት የለበትም እና ለእንደዚህ አይነት እህቶች እባካችሁ ድረሱላቸው ፕሊዝ። በእንደዚህ አይነት መንገድ ክስ መመስረት የሚፈልጉ ሰዎች ካሉ እናንተ በህግ ደረጃ ከነሱ የተሻለ ታውቃላችሁና እነዛ ሰዎች ቢያንስ እረፍት ያገኙ ዘንድ የህሊና እረፍትን ያገኙ ዘንድ ተገቢውን ፍትህ ያገኙ ዘንድ እናንተም የተቻላችሁ እንድታደርጉ በዚህ አጋጣሚ ጥሬን አቀርባለሁ። ከዛ በተጨማሪ ሜሪዬ ማለት እንፈልገው ነገር ምንድነው ጉዳዩ ላይ የተፈጠረው አንቺ ስትነግሪኝ ከነበረው ሐሳብ ጋር ይሄ ትንሽ አለደለ የሰይጣን ፈተና እንዳለበት ግልጽ ነው፣ እሙን ነው። አንዳንድ ጊዜ በተለይ ቤተሰቦች ንስሐ ገብተው
በንስሐ ሕይወት የማይመላለሱ ከሆነ ትንሽ ቤተሰባቸውን ሙሉ የሚበጠብጥ ነገር ይፈጠራል እና ቅድም እንደሰሙት ያንቺ እንግዲህ ወላጅ አባት ተብሎ የሚጠራው ሰው በባዕድ አምልኮ ቦታ ተገኝቶ ገንዘብ እንዴት ሊያገኝ እንደሚችል ሲጠይቅ እንግዲህ እዛ ላይ የነበረው መጥፎ ስፒሪት ከልጅ ጋር እንደዚህ አይነት ነገር ኮሙኒኬት ማድረግ አለብህ ምናምን ብሎ አዞት ነው እንዲህ አይነት ህይወት ውስጥ ሲገባ የነበረው ሰው። በተቻለ አቅም ሜሪ ከቤተ ክርስቲያን ራስሽን ማራቅ የለብሽም። ምክንያቱም እንዲህ አይነቱ ነገር ፍጹም አጋንንታዊ ነገር ነው። ከእንደዚህ አይነት አጋንንታዊ ነገር ልትርቁ የምትችሉት በነገራችን ላይ የግድ ወደ ቤተክርስቲያን በመቅረብ ነው። እለት እለት በቤተክርስቲያን ተገኝታችሁ ከጸበሉ ተጸበላችሁ ጸሎታችሁን አድርጋችሁ ነው ወደ ስራ ገበታችሁ ራሱ መመለስ ያለባችሁ። ቢያንስ ቢያቀታችሁ ኪዳን እንኳን ብታደርሱ። ምክንያቱም ጸባ አጋንንት እንዲሁ በቀላሉ የሚቋረጥ ነገር አይደለም። ይሄ ጥንቆላ ቦታ ምናምን ዝም ብሎ ነው የምትሉ ሰዎች አትጃጃሉ። ሰይጣን ለእናንተ አይተኛም አያንቀላፋም። ያላችሁን ንብረት ሳይበትን ያላችሁን ትዳር ሳያጠፋ ያገኛችሁትን ሰላም ሳይነጥቃችሁ በምንም ታምር ሰይጣን አያንቀላፋም እና ውጊያችን እኛ ከጥልቁ መንፈስ ጋር እስከሆነ ድረስ ተወዳጆች ልትዋጉ የምትችሉት በሌላ አይነት በምንም መልኩ አይደለም፣ በጸሎት ብቻ ነው። ስለዚህ በቻላችሁት አቅም ጸሎት አድርጉ። ሜሪ በተለይ ጸሎት አድርጊ። እንዲህ አይነት ነገር በጣም ብዙ ገዳማት ላይ ምስክርነት ሲሰጥ ሰምታችሁ ታውቃላችሁ አይደል? ጻድቃኔ ማርያም፣ ግሸን ደብረ ከርቤ፣ አክሱም ጽዮን ማርያም፣ ደብረ ዳሞ የተለያዩ ቦታዎች ላይ ኮኬለሽ ማርያም፣ ሰሚነሽ ኪዳነ ምሕረት የተለያዩ ገዳማት ላይ ሰዎች ሄደው በጣም ብዙ ምስክርነቶችን ሲሰጡ ሰምታችኋል። ብዙዎች የማያውቁት ሰንሰለት በላያቸው ላይ ተተብትቦ ነው እግዚአብሔር አምላክ ያንን ሰንሰለት የበጠሰላቸው እና ሜሪ ከሰው ፈተና አልፎ ይሄ ጉዳይ የሰይጣንን ፈተና ጸባ አጋንንትም ስላለበት በቻልሽው አቅም ጸሎት አድርጊ እና ትልቅ እኔ ፎከስ ማድረግ የፈለኩት ምንድን ላይ ነው ከባለቤትሽ ጋር ተያይዞ ያለው ጉዳይ ሜሪ ያው እንደነገርሽን አሁንም እስካሁን ስናወራ እንደነበረው በጣም ብዙ ፈተናዎች ደርሶብሻል፣ በጣም ብዙ ችግሮች ያሳልፈሻል። እንዲህ ማለት ግን ሁሉም ሰው ተመሳሳይ ነው ማለት አይደለም። ሁሉም ሰው ተመሳሳይ ነው ማለት አይደለም። ይሄ በጣም ሊሰመርበት ይገባል። ተወዳጆች ስለ ቤተሰብ ብቻ አይደለም ማውራችሁ፣ ኢቭን ጓደኛ፣ ሁሉም ሰው ተመሳሳይ አይደለም። እናንተን ዞሮ ሲያማይ የነበረ ሰው እንዳለ ሁሉ እናንተ ያገኛችሁትን ስራ ከእናንተ ነጥቆ ለመብላት ሲጎመጅ የነበረ ሰው እንደነበረ ሁሉ እናንተ ያገኛችሁትን ሰላም ለማሳጣት ሌት ተቀን ሲለፋ የነበረ ሰው እንዳለ ሁሉ በተመሳሳይ የእናንተ ደስታ ከእናንተ በላይ የሚያስደስተው ሰው አለ። ወዳጅ አላችሁ። ኦኬ፣ የእናንተ ከፍ ማለት ከእናንተ በላይ የሚያስደስተው፣ የእናንተ መውረድ ደግሞ እጅግ በጣም የሚያስጨንቀው ወዳጅ አላችሁ። ሁሉም ሰው አንድ አይነት አይደለም እና ሁለት ነገሮችን በዚህ ላይ መናገር እፈልጋለሁ። የመጀመሪያው ሜሪ ትዳር ማለት ክርስቶስ የመሰረተው ተቋም ነው። እግዚአብሔር አንድ ያደረገውን ሰው አይለየው። ኦኬ፣ በትዳር ሕይወት ውስጥ ባልና ሚስት እርስ በራሳቸው መከላከል አይችሉም። የሚስት ስጋ የባልም ስጋ ነው፣ የባል ስጋ ደግሞ የሚስትም ስጋ ነው እና በእንደዚህ አይነት የትዳር ሕይወት ላይ በተለይ ሞራል የሚነኩ ንግግሮች በጣም ከባድ ናቸው። ሜሪ ባለቤትሽ አንቺ ያሳለፍሽውን ነገር በአጠቃላይ ስለማያውቅ የምትናገሪያቸው ንግግሮች ምናልባት ነግረሽው ሊሆን ይችላል፣ ግን አንቺ በተሰማሽ አንግል ሊሰማው ስለማይችል ድንገት ምናልባት በጣም ሞራል ነክ የሆኑ ንግግሮች የምትናገሪያቸው ነገሮች ምናልባት ያንን ሰው እጅግ በጣም ወደ ከፋ ነገር ሊወስዱ ይችላል። በጣም ከህመሙ በላይ ትልቁ ህመም የልብ መሰበር ነው። በሚወዱት ሰው በሚያፈቅሩት ሰው ደግሞ በጣም ፓወርፉል የሆኑ ቃላቶች የበለጠ ይሰብራሉ። ለምሳሌ ፈለገ አትናቴዎስን የሆነ ሰው አንተ ማትረባ አንተ ተራ የሆንክ ሰው ብሎ የሆነ ሰው መጥቶ ቢናገረው ፈለገ አትናቴዎስ ምንም ላይመስለው ይችላል። ግን ከሚያፈቅራት ሴት እነዚህ ወርዶች ሲወጡ ግን በጣም ይሰብራሉ። በጣም ጥንቃቄ ያስፈልጋል እና ሁልጊዜ አንድ እንድታቂ ደግሞ የምፈልገው ነገር ሜሪ ምንድነው፣ በእጅሽ ላይ ያለሽን ነገር ሰይጣን ሊያስጥልሽ ሁልጊዜ ፈተናን አብዝቶ ያመጣል። ባለቤትሽ ለአንቺ መልካም ሰው ስለሆነ ለአንቺ የሚያስፈልግሽ ረዳትሽ ስለሆነ ነው
ተቃራኒ በሆነ መልኩ ሰይጣን እየፈተነሽ ያለውና በቻልሽ አቅም ይሄ ጸባጋንንት ስለሆነ ጸባጋንንትን በጸሎት እንድትቃወሚ በጸሎት እንድትዋጊ ወንድሜ ምክር መስጠት ፈልጋለሁ። ይህንን ሰው እንድትጠዩ ይህንን ሰው እንድትገፊው ይህንን ሰው እንድትፈቺው እንለይ በቃ የሚሉ ቃላቶችን በአጠቃላይ ከአንደበትሽ እንድትወጪ የሚያደርገው ይሄ ያንቺ ውሳጣዊ የሆነ ማንነትሽ ሳይሆን ይሄ በቃ የመጥፎ መንፈስ ውጊያ ነው። ስለዚህ በቻልሽ አቅም ሜሪ በቻልሽ አቅም ፕሊስ ጸሎት አድርጊበት። በዚህ ሰዓት ከባለቤትሽ በስተቀር አንቺ ሊረዳ የሚችል ሰው ማንም የለም። በዚህ ሰዓት ከባለቤትሽ በስተቀር ከአንቺ ጎን ሊቆም የሚችል ማንም ሰው የለም። ያለፈው ነገር አልፏል። እንደ ሎጥ ሚስት ወደኋላ ዞር ብለሽ መመልከት የለብሽም። ከዚህ በፊት ያሳለፍሻቸው እነዛ ከባባድ ታይሞች አልፈዋል። እነዛ ጨለመው የነበሩ ነገሮች በአጠቃላይ አሁን ላይ ነግተዋል። አሁን ላይ ጨለማ የለም እና እግዚአብሔር አምላክ ባርኮ የሰጠሽ ሰው አለ። ያንን ሰው የሰጠሽ በምክንያት ነው፣ የአንቺን ድክመት ስለሚያውቅ ነው። አሁን ሌላ ወንድ እውነት ይታገሳል ሜሪ? አሁን አንቺ በምታረጊው አይነት መንገድ በምትናገሪያቸው ንግግሮች እውነት ለመናገር አሁን ሌላ ወንድ ቢሆን በህይወትሽ ያለው እውነት ይታገስ ነበር? እውነት ባለቤትሽ ትዕግስተኛው ሆኖ ከአንቺ ጋር ጸጥ ብሎ ድምፁን ዝግ አድርጎ እንደሚኖር ይኖር ነበረ? በፍጹም። አየሽ፣ እግዚአብሔር ግን ይህ ሰው ለአንቺ ይገባል ብሎ የሰጠሽ ሰው ስለሆነ ግን ኢቭን በጣም ቶክሲክ የሆኑ ቋንቋዎች ራሱ ከአንደበትሽ እየወጡ ይህ ሰው ይታገሳል። እና ፕሊዝ በቃ እንደውም አሁን ነገሮችን ሁሉ ረስተሽ እንዲህ አይነት በቃ ደግ የሆነ ሰው እግዚአብሔር የሰጠሽ እንዲህ አይነቱን ምርጥ የሆነ ንባል ልትክሽው ይገባል። ጥሩ ፍቅር ልትሰጪው ይገባል። ኦኬ፣ አሁን ላይ በቻልሽው አቅም ነገሮችን ጸሎት ልታደርጊባቸው ይገባል። አሁን ላይ በቃ አዲስ እርምጃ ነው መራመድ ያለብሽ። አንደኛ ምን ብዬሻለሁ? ከዚህ በፊት ያለፈውን ነገር በአጠቃላይ መርሳት። እንደ ሎጥ ሚስት ወደኋላ ዞር ብሎ መመልከት አያስፈልግም። እኔ እኮ ትላንት እኮ እንደዚህ ሁኚ፣ ትላንትና እኮ እንደዚህ አልፎ ይኸው እንደዚህ ሆኖ ምናምን እርሹን ሜሪ። ኦኬ፣ ያለፈውን ነገር በአጠቃላይ እርሹ። በቃ አስመሪበት። ሁሉም ሰው ተመሳሳይ ነው አይደለም። አሁን እግዚአብሔር ለአንቺ የሰጠሽ ባለቤትሽ እግዚአብሔር አምላክ ከዚህ በፊት ያለቀሽባቸውን ጊዜያቶች ቆጥሮ ሊክስሽ የሰጠሽ ሰው እንጂ እንደዚህ ከደሙ ኦኬ አንቺ አባት ብለሽ እንደምትጠሪው ማለት ነው። ልክ እንደዚህ አይነት መጥፎ የሆኑ ነገሮችን በአንቺ ህይወት ላይ ሊያመጣ እግዚአብሔር ከእንደገና አንቺን በቁጣ ሊያጠፋ በአንቺ ላይ ላከው ሰው አይደለም። ኦኬ በቃ ከዚህ በፊት ጨለማ ነበረ፣ በጣም መጥፎ ጊዜ ያሳልፈሻል። እግዚአብሔር አምላክ እነዛን ጊዜያቶች በአጠቃላይ ቆጥሮ ያፈሸሻቸውን እንባዎች በአጠቃላይ ቆጥሮ እያንዳንዷን ነገር አይቶ ተገንዝቦ ሊክስሽ የሰጠሽ ሰው ነውና ሜሪ በቻልሽ አቅም ጸሎት አድርጊ። ይሄ ከሁሉ በላይ ደግሞ ምንድነው አንደበትን መግራት። ኦኬ አንደበትን መግራት ያስፈልጋል። ልክ እንዴት ነው በምንወደው ሰው ላይ በምናፈቅረው ሰው ላይ ኃይለ ቃልን መናገር የለብንም አይደል? ስለዚህ በቻልነው አቅም አንደበትን መግራት። እንለያይ በቃ ምናምን ጥሩ አይደለም። ወዲያውኑ እንዲህ አይነት ነገሮችን ባንጠቀም ጥሩ ነው። እንዲህ አይነት አማርኞችን ባንናገር ጥሩ ነው። በቃ ተረጋግተሽ ሜሪዬ እግዚአብሔር አምላክ የሰጠሽን በነገሮች ሁሉ እየታገሰሽ ያለውን ይህንን ሰው አንቺም በፍቅር እየካሽው በቻላችሁት አቅም ደግሞ ሁለታችሁም በትዳራችሁ ላይ ጸሎት እያደረጋችሁበት የሚፈትናችሁን ጸባጋንንት እየተዋጋችሁ እንድትኖሩ እግዚአብሔር አምላክ ይርዳችሁ። ሜሪ አይ ሆፕ አንዳንድ ነገሮችን አሁን የሆነ በተወሰነ መልኩ እንደተረዳሽ ተስፋ አደርጋለሁ። ያው ከባለቤትሽ ጋር ያለውን ግንኙነት አሁን ላይ የግድ ማደስ አለብሽ። የግድ ልጆች አፍርታችኋል ሜሪ? አይ አልፈራም። ኦኬ ገና ለካ ከተጋባችሁ ገና ለካ አንድ ዓመት ነው መሰለኝ። 6 ወር ምናምን። ኦኬ ገና ነው። አይ 6 ወር ገና ነው። እና ሜሪ ምን አለ መሰለሽ ያ ሰው ሲወጣ ወደ ስራ ሲሄድ እሱን ጓደኞች አሉት፣ ያገቡ ጓደኞች ይኖሩታል። እና ያገቡ እነዛ ጓደኞቹ ሚስቶቻቸው የቋጠሩላቸውን ምግብ ይዘው ሚስቶቻቸው ምን አይነት ፍቅር እንደሚሰጧቸው ይናገራሉ። ሆን ብለው ያንን ሰው ለማስቀናት ብለው ሳይሆን ደስ ስለሚላቸው ሰው ስለሚወዳት ሲናገር ብታይ ደስ ይለዋል። እና እንዲህ አይነት ነገሮችን ሲሰማ ልቡ ተሰብሮ ነው። ፕሊስ እንዳያለቅስ እንዳያዝን በተቻለሽ አቅም ሜሪ የተቻለሽን ነገር አድርጊ። you have no idea ይሄ ሰው የት ቦታ ሄዶ ካንቺ ዞር ብሎ የት ቦታ ሄዶ ስቅስቅ ብሎ እንዳለቀስ አታውቂም። እና ፕሊስ እባክሽ
በቃ ያለፉትን ነገሮች እንደ ሎጥ ሚስት ወደ ኋላ ዞር ብለሽ አትመልከች ብዬሻለሁ። ወደ ኋላ ዞር ብሎ መመልከት ነገሮች ላይ እንድንቆም ነው የሚያደርገን። በቃ የሎጥ ሚስት ወደ ኋላ ዞር ብላ ስላየች የጨዋ ሐውልት ሆና ቀረች። በቃ እዛው ቀረች። ወደ ኋላ ዞር ብለን አንመልከት። ያለፈው ነገር በአጠቃላይ አልፏል። በቃ አለቀ። አሁን ላይ ወደፊት፣ አሁን ላይ እግዚአብሔር ምርጥ የሆነ ባል ሰጥቶሻል። በነገሮች ሁሉ ታጋሽ የሆነ በቃ ይሄንን ባልሽን ደግሞ እስከዛሬ ድረስ ተናገረሽ በንግግሮች ላስቀየምሽው ነገር በአጠቃላይ ልትክሹ ደግሞ የምትችው ደግሞ መልካም የሆነን ፍሬ በመስጠት ነው። ጥሩ የሆነን ፍቅር በመስጠት ነው። ጋብቻ ክቡር ነው። ለመኝታውም ደግሞ ርኩሰት የለውም። ጋብቻ ክቡር ነው፣ ለመኝታውም ርኩሰት የለውም። ስለዚህ በጋብቻ ህይወት የሚሆነው እያንዳንዱ ነገር የርኩሰት ህይወት አይደለም፣ የቅድስና ህይወት ነው እና ሜሪ ጥሩ የሆነ ፍቅር እየሰጠሽ ያው እስካሁን ድረስ ያስቀየምሽውን ባልሽን እንደምትክሹ ተስፋ አደርጋለሁ። እግዚአብሔር አምላክ እመኚኝ ይህንን ሰው የሰጠሽ እስከዛሬ ድረስ ያፈሰስሽውን እንባ ያዘንሽውን ሐዘን እያንዳንዱን የልብሽን መሰበር ቆጥሮ ነው። ኦኬ ይህንን ሰው የሰጠሽና በደንብ ተጠቀሚበት። ባጭሩ ፈተና ይቆማል ማለት አይደለም። ለዚህ ሰው ጥሩ ፍቅር ስለሰጠሽ ፈተና ይቆማል ማለት አይደለም። ሰይጣን የሚፈልገው ይሄንን ትዳርሽን መበተን ነው። ሰይጣን የሚፈልገው እንዲህ አይነቱን መልካም ሰው ካንቺ ማራቅ ነው። እንዲህ የሚታገስሽን እንዲህ ታግሶ በቃ አንቺን በቃ በጣም የሚወደውን የሚያፈቅርሽን እንዲህ አይነቱን ሰው ካንቺ ማራቅ ነው የሚፈልገው። ሰው ነው፣ ትግስቱ ያልቃል። ሰው ነው፣ ፍቅሩ እየቀነሰ ይሄዳል። ኦኬ ፍጹም አይደለማ ሜሪ እና ልክ እንደ ባትሪ ሁሉም ነገር እየቀነሰ ይሄዳል። አንቺ ሞር ኃይለ ቃል በተናገርሽ ቁጥር ሞር ቶክሲክ የሆኑ ነገሮችን በተናገርሽ ቁጥር እና በቻልሽው አቅም በደንብ በቃ ከዛሬ ጀምሪ ሜሪ። በቃ ከዛሬ ጀምሮ ጥሩ የሆነ ፍቅር መስጠት። ስራ ወጥቶ ነው የሚወጣው። አንዳንድ ጊዜ ሰዎች ሊናገሩት ይችላሉ። አላስፈላጊ የሆነ ፊት አሳይቶት ሊሆን ይችላል። እያንዳንዱ ነገር መጠየቅ፣ ድካሙንም ሐዘኑንም እያንዳንዱ ነገር መስማት። በምንድን ነበር የተጋባችሁት ሜሪ? በስርዓተ ቤተክርስቲያን ነው ወይስ በምንድን ነው የተጋባችሁት? እንደዛ አይደለም ማለት በቁርባን ለመጋባት አስበን ነበረ። ግን ማለት እሱ እንትን ነው አካል ጉዳተኛ ስለሆነ ይሄ ማለት ብዙ ሰዓት መቆም አይችልም ምናምን ነገር እና ይሄው ግፍ ያለበት ቦታ ምናምን ስለሚጨንቀው የተስማማ ነው። ከጋብቻ በኋላ ለብቻችን ይሄ ግርግር ባልበዛበት ነገር ነገሮችን ለማስተካከል ነበርና ማለት አንዳንዴ በጣም የሚከፋኝ የሆነ በቃ የምትናገረኝ የምትነቀኝ አካል ጉዳተኛ ስለሆንኩ ነው ብሎ እንዳያስብ እፈራለሁ። እኔ ግን ያው ቅዱስ ገብርኤል በሚያውቀው አንድም ቀን እኔ ስለ ጉዳቱ አስቤ አላውቅም። ግን የሆነ ውስጤ ለሚፈጥርብኝ ጫና አለ። በቃ ሳልፈልግ እናገረዋለሁ። እሱ ቀርቦ ሊያወራኝ ሲፈልግ እኔ ስልኬን ይዤ ኤርፎን አድርጌ ቁጭ እላለሁ፣ ዝም እለዋለሁ። እኔ አላውቅም። ብቻ ቅዱስ ገብርኤል ከኔ ያድርቅልኝ ይሄንን ነገር ብቻ። አሁን እኔም ልልሽ ያሰብኩት ያንን ነበረ። የእነዚህ ነገሮች በአጠቃላይ ይስተካከላሉ። እሺ አይዞሽ። እነዚህ ነገሮች አሁን እነዚህ ያለቀሽባቸው ነገሮች በአጠቃላይ ይስተካከላሉ። ቅድም እንዳልኩሽ ትልቁ ነገር አንደበትን መገራት ነው። ለምሳሌ የመጣልንን ነገር ዝም ብሎ አንደበታችን ላይ ስለመጣ መናገር የለብንም። በትዳር ሕይወት ላይ ስንኖር ተዋደን ተፋቅረን ተከባብረን ነው መኖር ያለብን። ሰዎች መዋደድ በሚል ሰበብ ኦኬ በመፈቃቀር ሰበብ መከባበርን ማጣት የለባቸውም። በደንብ አዳምጡ እዚህ ውስጥ ያላችሁ እህቶች ወንድሞች። ሰዎች በመፈቃቀር ሰበብ መከባበርን ማጣት የለባቸውም። ስለዚህ ያፈቅርሻል ያለውን ክብር ግን ማጣት የለበትም። ፕላስ ደግሞ በአካል ጉዳት ላይ ያለው ወንድምም ከሆነ ደግሞ ሜሪ ወደሽው አፍቅረሽው እስከሆነ ድረስ የገባሽበት በጣም ልትንከባከቢው ይገባል። በጣም ምክንያቱም በብዙ ነገሮች ብዙ አላደለም የልብ መሰበር ሊገጥመው ይችላል፣ ሊያዝን ይችላል፣ ቅድም እንዳልኩሽ ሊያለቅስ ይችላል። ወንድ ነው፣ ባልሽ ነው እና አንቺ ፊት ምናልባት ድካሙን ማሳየት ላይፈልግ ይችላል እና የሆነ ቦታ ሰወር ብሎ ስቅስቅ ብሎ ሊያለቅስ ይችላል እና አያሳዝንም? ሜሪ አንቺ ብቻ ነሽ ያለሽው። ቢያለቅስ እንኳን አቅፈሽ ልታባቢ የምትችው አንቺ ብቻ ነሽ። እና ይህ ሰው የሚያባበለው ሰው በሌለበት ቦታ ተደብቆ ሄዶ ስቅስቅ ብሎ ሲያለቅስ ትንሽ ልብ አይሰብርም? እና እንደዛ መሆን የለበትም። ሜሪ በቃ ከዛሬ ጀምሪ። እኔ ዛሬ ጥፍጥ ያለች ሽሮ ምናምን ሙያሌ እንዴት ነሽ ሜሪ? ሙያሌ እንዴት ነው? ሙያሌም ደግሞ ችግር አለ እንዳትዪ ፕሊዝ። አይደለም በቃ ጥፍጥ ያለች ሽሮ የሆነች ሰላጣ ነገር ብታይ፣ እኔ ፓስታ ወዳለሁ። በእኔ ስም ፓስታ ነገር የሆነች ነገር ምናምን ሰርተሽ
በቃ አሪፍ አድርገሽ ቤቱን አዘጋጅተሽ ምናምን የሆነ በቃ አዲስ ነገር ማሳየት በቃ የሆነ ነገሮችን ሳታወሩበት እንዲህ ተፈጥሮ ነው በዚህ ወጥቶ ነው በዚህ ገብቶ ነው ምናምን ሳትይ አዲስ የሆነ ምዕራፍን መጀመር። እሺ እና ቅድም እንዳልኩሽ እንዲህ አይነቱን ሰው እግዚአብሔር አምላክ የሰጠሽ እያንዳንዷን የህይወትሽን ቁስል አይቶ ቆጥሮ ነው እና ሰይጣን እንዲህ አይነቱን ሰው ከእጅሽ ሊነጥልሽ ይፈልጋል። ስለዚህ በቻልሽው አቅም በጸሎት መዋጋት ነው ያለብሽ። ይሄንን ጸባጋንት ማለት ነው በጸሎት መዋጋት ነው ያለብሽ። በርቺልን ሜሪዬ። ከሁሉ ይልቅ የልብን ቋጠሮ መፍታት የሚችለው እግዚአብሔር ነው። ስለዚህ በቻልሽው አቅም ራስሽን ወደ እግዚአብሔር እያቀረብሽ ጸሎት አድርጊ። ጸሎት አድርጊ ሲባል ቀላል ነገር እንዳይመስልሽ ሜሪ። ጸሎት ትልቅ አቅም አለው ነገሮችን የመቀየር ማለት ነው። ስለዚህ ወደ እግዚአብሔር በደንብ ቅረቢ፣ ጸሎትሽን በደንብ ጸልይ፣ የልብሽን ቋጠሮ ንገሪው፣ የቤትሽን ጎዶሎ ንገሪው። እያንዳንዱን ነገር እግዚአብሔር አምላክ በወቅቱ በጊዜው ያስተካክላል። ለዛ ነገር ከኛ የሚፈልገው ትዕግስት ብቻ ነው። ከዛ ውጭ ግን ከባለቤትሽ ጋር ያለውን ነገር በቃ ይሰመርበት፣ በደንብ ፊክስ አድርጊ። አሁን ጾም ነው ደግሞ በጾሙ አይቻልም በጾሙ አይቻልም እና ምንድነው ጾም ሲፈታ ይደርሳል ሌላው ነገር። እስከዛው ግን ያው መልካም የሆኑ ነገሮችን እያደረሽ ይሄ ጠፍቶ የነበረ ሰላማችሁ መመለስ፣ ባለቤትሽ ቤቱ ናፍቆት እንዲመጣ ማድረግ፣ አንቺ በተመሳሳይ ልክ እንደዛው እሱም በተመሳሳይ ላንቺ ልክ እንደዛው። ላንቺ አሁን እሱ ብቻ ነው ያለሽ፣ ለሱም ደግሞ በተጨማሪ አንቺ ብቻ ነሽ ያለሽ። ስለዚህ ሁለታችሁም እርስ በራሳችሁ በርቱ። በቤተክርስቲያናችን ጥንዶች ሲጋቡ እጆቻቸውን በወንጌል ላይ ጭነው እኔ ገብረ ሕይወት ወለተ ማርያምን የሕግ ሚስት ትሆነኝ ዘንድ ወድጄ ፈቅጄ ተቀብያታለሁ። ስለዚህ በሕመሟና በሐዘኗ ጊዜ በችግሯና በድካሟ ጊዜ ከአጠገቧ ላለለይ ቃሌን በኦርቶዶክሳዊት ቤተክርስቲያን ጉባኤ ፊት በመሐላ እሰጣለሁ ብሎ ነው አንድ ሰው ቃል የሚገባው። ስለዚህ በዚህ ሰው ለችግሩም ለሐዘኑም በድካሙም በእያንዳንዱ ታይም ካጠገቡ ልትሆኝ ይገባል እንጂ ሜሪ ተጨማሪ ራስ ምታት ሆነሽ እንዲከፋው ማድረግ የለብሽም። ቅድም እንዳልኩሽ ሰው ኤክስፔክት ያደርጋል። ሁሉም ሰው እያንዳንዱ ወንድ በነገራችን ላይ በዛ አጋጣሚ ሚስቶች እያንዳንዱ ወንድ ስለሚወዳት ሚስቱ ወጥቶ ይናገራል። እመኑኝ በነገራችን ምንም አይነት ድካም ሊኖርብሽ ይችላል። ምንም አይነት ድካም በቃ የሆነ በጣም ጨቅጫቃም ልትሆኝ ትችያለሽ፣ በጣም ተቆጪም ልትሆኝ ትችያለሽ። ግን እንደሚወድሽ ዙሪያ ባሉት ጓደኞቹ ፊት ወጥቶ ይናገራል እና እነዛ የሚናገራቸው ንግግሮች ደግሞ በጣም በፍቅር እንዲናገር ሞር ለባሎቻችሁ ፍቅር መስጠትን ወቁበት ለማለት ነው። ሜሪ በርቺልኝ። እሺ እኔ ቆንጆ አመሰግናለሁ። የምር ማለት ቢያንስ ትንሽ ቀለል ብሎኛል። ማንም እንደዚህ ሰምቶኝ ምናምን ስለማያውቅ የሆነስ ከልቤ ነው ደስ ያለኝ። አመሰግናለሁ በጣም በቃ ሜሪሽ በጣም ነው የምናመሰግነው። በርቺልን፣ እግዚአብሔር ያበርታሽ። በቃ የራቷን ነገር እንዳትረሽ። እሺ መልካም። አንድ ነገር እንትን ከይቅርታ ይቻላል። እዚህ ላሉ እህት ወንድሞቼ ማለት የትኛውም ገዳም ብትሄዱ ምንም ብትሉ በተለይ ደብረ ሊባኖስ ስትሄዱ ንክ ያጋጠመኝ እዚህ ቦታ እንደዚህ መብራን የምትገለጥላቸው እናት እንደዚህ የሚገለጥላቸው አባት ማርያምን እንዳትሞኙ። እኔ ማለቀው ህይወት እስገብቻለሁ በእንደዚህ አይነት አንድ እናት አሉ ምናምን ተብለን ሄደን እና ማለቀውን ሰው ማለት በቁርባን እስከ ማጋባት ደረጃ የደረሱ እናት ነበሩና እግዚአብሔር ይመስገን ሁሉም ነገር አልፏል። ከሁሉም ነገር ወጥቻለሁ። ግን እኔ ተምሬበታለሁ እና እናንተም ተማሩበት። የትኛውም ገዳም ስትሄዱ ጸሎታችሁን አድርሱ። ከቻላችሁ እዛ የምትቆዩ ከሆነ ቤት ተከራይታችሁ ቆዩ እንጂ ከሊያ አባት ጋር ምናምን በቃ አንድ አምላካችሁን ብላችሁ ነው የምትሄዱት። ንስሐ መግባት ካለባችሁ ለአንድ አባት እንጂ ይሄ በየቦታው እመቤቴ የተገለጠችልኝ ድንግል ማርያም እንደዚህ ያለችኝ የአንቺ ራዕይ እንደዚህ ነው የአንቺ ህይወት ከዚህ ሰው ጋር ነው እየተባላችሁ ማለት ህይወታችሁ አይበላሽ። በቃ እኔና አራት ጓደኞቼ ህይወታችን በዚህ ምክንያት ተበላሽቷል። እኔና አንደኛዋ ተለያይተናል። እግዚአብሔር ስላልፈቀደ በቃ የህይወት የኛ ስላልሆነ አንደኛዋ የኖረች ነው አብራ ግን በምትኖር ያስደስተኛ አይደለችም። አንደኛዋ ጓደኛችን የት እንዳለች እንኳን አናውቅም። ልጁ የት ይዟት ሄዶ እየኖረ እንዳለ እንኳን አናውቅም። ከአንድ ሰፈር ነበር ተሰብስበን ሄድና ሁላችንም ማለት ነው እና እዛ ለሱባኤ 16ን በምንቆይበት ሰዓት ነው እንደዚህ አይነት ነገር ገጥሞን እዛ ቤት የገባ ነውና
በተለይ ደብረ ሊባኖስ የምትሄዱ ወንድሞቼ በቃ እዛው ጻድቁ ተክልዬ እዛው ደጁ ላይ ሆኑ። በቃ ሌላ አባት እንደዚህ እና ትልቅ ሰው ናቸው ምናምን የሚባል ነገር የለም። እኔ ለንስሐ አባቴም ነግሬያቸው እንደዚህ ሲጀመር ገዳም ተሄዶ አይቆይም ነው ያሉኝ። እና በቃ ይሄን ነገር አድርጉ። ሴቶች እህቶቼ ደግሞ በቃ ማለት ወተን ሚዲያ ላይ ባሌ እንደዚህ ያደረገኝ ባሌ መታኝ ምናምን ከማለት ይልቅ እኔ ምን አድርጌ ነው በሉ። እኔ በህይወቴ ማለት ነው 6 ወር 7 ወር ማለት በቃ ይሄ ከጓደኝነቱ ጭምር 1 ዓመት ከምናምን ሆኖናልና አንዴ ነው ክፉ ቃል የተናገረኝ። እሱንም በጣም ይሄ ትዕግስቱን አስጨርሽው ማለት ነው። በቃ እንዴት ልበላችሁ ማርያምን የሆነ የሰው ልጅ እንደዛ ታግሶኛል እና በጣም ትዕግስቱ ሲያልቅ መጥፎ ቃል ተናግሮኛል። ግን ተናገርከኝ ብዬ ደግሞ መልሼ ለእሱ ላሳደገችው እናቱ ደውዬ ብሶቴን ተናገርኩ ማለት ነው። ግን ሞኝነቴ የገባኝ ያነኝ ነው ማለት በጣም ብዙ አመት ታግሶኝ አንድ ቀን ቃል ሲናገረኝ የሆነ መጥፎ ቃል ሲናገረኝ እኔ ከፋኝ። ማለት እሱ ምን ያህል ጊዜ ከፍቶታል ብዬ ነው ያሰብኩት። ለአንዲት ቀን እኔ እንደዛ ከተከፋሁኝ እኔ በጣም ብዙ ጊዜ ሳመናጭቀው ከስራ ደክሞኝ እመጣለሁ። በእርግጥ ይደክመኛል፣ ግን እሱ ደክሞት መጥቶ እንኳን መጥፎ ፊት አያሳየኝም። እኛ ሴቶች ችግራችን ውጪ ሁለን ደክሞን ስንመጣ እንዴ ወጥቼ ሰርቼ እየገባሁ ምናምን እሱ እያለ የሚል አይምራችን ላይ ይመጣል እና እሱ ስህተት ነው። በቃ የምንሰራው ለራሳችን ነው። እኔ ማለት ባልሰራ ደስ ይለዋል፣ ግን ጭንቀት እንዳለብኝ ስለሚያውቅ ወጥተሽ ስሪና ነይ ምናምን ነው የሚለኝ እና በቃ ከቻላችሁ ማለት የሆነ ባሎቻችሁ ላይ ከመፍረድ ይልቅ እኔ ምን አድርጌ ነው በሉ። መጀመሪያ እናንተ ሰላሙን ካሳጣችሁት እንዴት እሱ ጥሩ ፊት ሊያሳየን ይችላል? እና ይሄን አስተካክሎ አመሰግናለሁ። ፈለቀ በጣም አመሰግናለሁ። በጸሎት አስቡኝ። መልካም እኔ እግዚአብሔር ያክብርልን። እናመሰግናለን። ጥሩ መልእክት ነው። ገዳም የሚያክል ቦታ ሄዳችሁ እጥፍ ብላችሁ ከቤት የምትገቡ ሰዎች እባካችሁ የገዳሙን ረድኤት በረከት ቃል ኪዳን ብቻን ይበቃችኋል እና የልባችሁን ቋጠሮ እዛው ለገዳሙ ነገራችሁ። ሲቀጥል ደግሞ አንዳንድ ጊዜ በስሜቴነት እርስ በራሳችሁ ቤት ውስጥ የምትሿሿሙ ሰዎች አላችሁ። እንደዚህ ለጸሎት ምናምን ትሉ ተሰባሰቡና ከዛ እርስ በርስ ትሿሿማላችሁ እዛው። እንኳን ማርያምን ወለተ ማርያምን በህልሙ ማያይ ሰው ዛሬ እመቤታችን ማርያም ተገልጣልኝ ምናምን ይላል። እውነትህን ነው። ፕሊስ አትቀልዱ። እኔ የእግዚአብሔርን መንግስት የሚያቀልብኝ ሰው ነው የመቸኝም። በቃ እንዲህ ማለት ቅዱሳን በጣም በብዙ ተጋሉ ነው ለዛ ደረጃ የበቁት። እና ባጭሩ ምላችሁ ነገር ምንድነው? መጽሐፈ ሲራክ ምዕራፍ 26 ምን ይላል መሰላችሁ? ህልምን የሚያምን በደመና እንደሚረመመል ጉምን እንደሚዘግን ሰው ይላል። እና የማይሆን ነገር እንደሚሆን አደርጋችሁ ህይወታችሁን አታበላሹ። የምታስታውሱ ከሆነ ጀማነሽ ሰለሞን አርቲስቷ ህይወታቸው መስቀልቀል የወጣው በእንደዚህ አይነት ጉዳይ ተነሳ ነው። አሁን ጀማነሽን ይዋት ሻሽ አስተሳሰሯ ራሱ በጣም ነው ግራ የሚያጋባው። ቀሚስ አለባበሷ ራሱ ሰው አለባበስ ሁሉ ግራ እስከሚያጋባ ድረስ ይቀየራል። ይወላችሁ ጀማነሽ ሰለሞን በእንግዲህ ሰላም ሆና እንጀራ እየበላች ከምትሰራበት የተወና ሙያ የወጣችሁ በምንድነው? ድንገት የሆነ ሰው ቃዠ። ማን እንደቃዠ እሷቱን የሆነ ሰው ቃዠ። ከዛ ኤልያስ መጥቷል ብለው ቁጭ አሉ። what እንደ የዮሐንስ ራዕይ ምዕራፍ 11 እና 12 ስታነቡ ኤልያስና ሄኖክ ከመምጣታቸው በፊት ምድር ላይ ምን አይነት ነገር እንደሚፈጠር መጽሐፍ ቅዱስ ግልጽ በሆነ መልኩ ይናገራል። ጸጥ ብለው በቃ ኤልያስ መጥቷል አሉ። ከዛ ተሰባሰቡ ምናምን የሆነ አንድ አይነት ነጠላ ምናምን ለበሱ። ከዛ መስቀል ነው ትክክለኛው ምናምን ነገር አሉ። መስቀል አደረጉ። ከዛ ኦርቶዶክስ የሚለው ስም የሰይጣን ስም ነው አሉ። አንዳንድ ጊዜ ያለ ዕውቀት መጓዝ በነገራችን ላይ ይሄን ያክል ነው ግራ እንድትጋቡ የሚያደርገው። ኦርቶዶክስ የግሪክ ቃል እንደሆነ ያውቁም እና እንዲሁ ከመሬት ተነስተው የግሪክ ቃል መሆን አለመሆኑን ቼክ ሳያደርጉ ሪፈር ኦርቶ ምን ማለት ነው፣ ዶክስ ምን ማለት ነው፣ እያንዳንዱን ነገር ሪፈር ሳያደርጉ ኦርቶዶክስ የሚለው የሰይጣን ስም ነው ምናምን። ግን እኮ ቀጥተኛ መንገድ ማለት እኮ ነው። ትርጉሙ ምን እንደሆነ ራሱ ሳያውቁት ማለት ነው። ከዛ ተባለ መጨረሻ ኤልያስ ማን ይባላል? የሆነ አጭር ሰውዬ አጭር ምን አይነት ሰውዬ ነው? ሀበሻ ቅዱስ ሚካኤልዬ ኢትዮጵያዊ የሆነ የቀበሌ መታወቂያ ያለው ነገር ግን
እነሱ ኤልያስ ብለው የሚጠሩት በቤት የሚንቀሳቀስ ሰው። ጋይስ ፕሊስ በእንደዚህ ነገር አትታለሉ። ሰው ከቤተ ክርስቲያን በራቀ ቁጥር የዚህን ያክል ነው የሚታለል። ይወላችሁ ምንም ነገር በህይወታችሁ ይፈጠር፣ በመጀመሪያ ቤተ ክርስቲያን በቃ እሺ፣ ወደፊት ወደ ቤተ ክርስቲያን ቀረቡ። ልክ እንደዚህ ዝም ብለው የሚቃዡ ሰዎች አሉ በየቦታው እንዲህ በጣም ትንንሽ በሆነ ነገር የሚቃዡ ሰዎች አሉ። እና ኤልያስ መጥቷል ምናምን ብለው እዛው ምን ይፈጠራል? በቤት ነው የሚሄደው ሰውየው። አሁንም በቤት ነው የሚንቀሳቀሰው። የሆነ ፕራዶ የሆነች መኪና አለች፣ በዛ ነው የሚንቀሳቀሰው። ሲመጣ ሁሉም ይሰግድለታል። የትኛው የልባቸው ቋጠሮ የትኛቸው የቤታቸው ጎዶሎ እንደሞላ እንደተፈታ መድኃኒዓለም የሚወቀው። ሰውየው በቃ ዝም ብሎ እየተንቀሳቀሰ ነው፣ ይበላል፣ ይጠጣል። ይሄን ያክል ነው ህይወታቸው የተበላሻለ። እና ደግሞ ስንዱንም ታቋታላችሁ። አንዳንድ ጊዜ እንዲህ መቃዠት እንድትታበዩም ያደርጋቸዋል። ስንዱ በቃ በጣም ነው የምታሳዝነው። ስንዱ አንዳንድ ምንድነው ይሄ ቲንክቤል ምናምን እያሉ የሚዘምሩ ህፃናቶች አሉ አይደል? የሆነ መዝሙር አለ እና ልክ እንደዚህ አይነት መዝሙር ዘምራ ያልጠገበች እህት ነች ይመስለኛል። ለምሳሌ ስንዱን በተመሳሳይ መጣች። ከዛ በኋላ እንደዚህ ታይቶኛል እኔ የማርያም እህት ነኝ አለች። መቼም ይሄ ህዝብ ብዙ ጉድ እየሰማ ነው ጸጥ የሚለው። በቃ የማርያም እህት ነኝ ስሜ እህተ ማርያም ነው አለች። እሺ ከዚህ የሆነ ትልቅዬ ዱላ አሰራች። ትልቅዬ ጫፉ ወፍራም የሆነ ትልቅዬ ዱላ አሰራች። እያንዳንዱ ጳጳስ በዚህ ዱላ ነው አናቱን ምለው ምናምን። ፌደራል ፖሊስ እንዳልክብሽ ይሏት ፌደራል ቢሆን በዚህ አናቱን ነው ምለው እና ግራ ያጋባታል። የሆነ ሰዓት ትሆናለች፣ የሆነ ሰዓት አርደኛ ትሆናለች፣ የሆነ ሰዓት ትሰክሳለች። ከዛ ጭራሽ ክንፍ ማውጣት ፈለገች። የሆነ ጊዜ የለበሰችው ቀሚስ ላይ የሆነ ቪዲዮ አይቼ ነው ስለገረመኝ ነው። እናንተ ትያቱ እርግጠኛ አይደለሁም። የለበሰችው ቀሚስ ላይ ክንፍ ያለው ነገር አሰላች። እንደ ቲንክቤል ምናምን እንደ እንትን ክንፍ አሰራች። ተወዳጆች ቀሚሱ ላይ ክንፍ። ከዛ ኢትዮጵያ እኔ ኢትዮጵያ ንግስት ምናምን ማለት ጀመረች። ከዛ በኋላ ይሄን ያክል እንድትቃዡ ያደርጋቸዋል። ያያችሁት ሐሳብ ለምሳሌ ሰው የሆነ የሰማው ነገር እውነቱን ውሸት መዳኘት የሚችለው በቤተክርስቲያን ትምህርት ነው። ስለዚህ በመጀመሪያ ቤተክርስቲያንን አስቀድሙ። ዝም ብላችሁ ቤታችሁ ተቀምጣችሁ የምትቃዡ ሰዎች አላችሁ እና እንዲህ አይነት ነገር መጥፎ ነው። እሺ ተወዳጆች እንዲህ አይነት ነገር መጥፎ ነው። በቻላችሁ ታቅም